መጀመሪያ አውራ ውጣ ትፈልግ ለምንድን ነው በሰላም ማን ላይ ያየው? አረ በእናትህ በቃ መጨቃጨቅ አልፈልግም። ተወኝ ልሂድበት። እኔ አሁን ምን አድርገው ነው ልጁ ምን አድርገው ነው ልላቸው ነው ነገርኩህ። ይሄን ስላከበርኩ ነው እንጂ እኔ ጥዬ ልወጣ የምችል ሰው ነኝ። ነገርኩህ። እኔ እንዲያሰብኩ ነው። አንተም ማሰብ ትላለህ። እኔ ገደል ከተይ ነው የምታስበው። ይገባ ላይክ ወንድም ስላየው ነው። አሁን ወሳብ ዩቲዩብ እንዴት ናችሁ? ዛሬ በሌላ ፕራንክ መጥቼላችኋለሁ። ዛሬ ይህን አስደንገተን ቆሊዮን ነው የምንገፋው በማይጠብቀው መልኩ በስህተት እንኳን የማያስበውን ነገር ነው ፕራንክ የምናደርገው። ምንድነው የሚሆነው? አሁን ሶል ስራ ብሎ እየመጣን ያለው እኔ ሻንጤን እየሰበሰብኩ ያገኘኛል ማለት ነው። ምንድነው ሲለኝ ራሴን ችዬ ቤት ተከራይቼ እወጣለሁ። ከአንተ ጋር ምን ዋስጠልኝ ደብሮኛል። ምንም የተመቸኝ አይደለም። ስለዚህ በቃ እኔ የራሴን ኑሮ እኖራለሁ፣ አንተም የራስህን ኑር ነው ማለት። እሺ ጋይስ፣ አሁን ካሜራችን አስተካክለናል። ልክ እሱ እንደገባ እንዳይም ብዬ አውቄ በሩን ክፍት አድርጌያለሁ። ለስኩ ወደ ፕራንካችን ልብስ አጥበህ ይመስላል ስታይ እና አይደለም እንደዛ ልብስ አጥበህ ነው አይደል? እና ወሬ ነው ቪዲዮ ብሎግ ትይ ነው አይ ብሎግ ማለት ነው። እና አንተ ታይም ስቶር ነው እና በቃ ማለትማ አምስት ወር ኑር አይ ቲንክ አንተም ሰለቸው መሰለኝ ቤት ያወጣኝ የቀለድ ነው እንዴ? ቀለል እንደው እንኳን የመጣ ታግዘኛለህ፣ ታጫጭለኛለህ። ምንድነው ተው ወሬ ልትሄድ ነው? በቃ ይበቃናል። 5 ወር ይበቃናል እኮ ወዴት ነው የምትሄደው ነው? 5 ወር ይበቃናል፣ 6 ወር ይበቃናል አይደል ያልኩህ? ወዴት ልትሄድ ነው? 5 ወርም ቆየን 6 ወር ወዴት ልትሄድ ነው? ሌላ ወሬ አታስወራኝም። ብቻህን ከዚህ በኋላ መኖር ትችላለህ፣ እንደፈለክ መሆን ትችላለህ እኮ ወዴት ነው የምትሄደው ነው? በቃ የራሴን ችዬ ለውጣልኝ ነው። በራሴን ቤት ለምን ወዴት? ወደ ማዘርጋ አይደለም በቃ ቤት ተከራይቼ ለራሴ ወጣ ለብቻ ይሻላል እና ይሻላል። አንተም ከዚህ በኋላ ይደብራል ብዬ አስብ። እኔ ደበረኝ ብያለሁ እንዴ? ሁኔታ እንደዛ ነው የሚመስለው። ታይ ምናምን ነገር በምን እንትን ብሎ በምን ኬዝ ምን አድርጌ ምን አልኩ? አረ በቃ እኔ እንጃ። እኔ ምንም ደስ ያለኝ አይደል። ምን ነው ደስ ያላለ? በቃ ፍሪደም የለኝም። ፍሪደም የለኝም። ፍሪደም የለኝም። አንተም ዝም ብለህ ጓደኞችን ታመጣለህ ምናምን ጓደኞችን። እኔ ደግሞ እንደዚህ ሰው ሲበዛና ሲጋጋ አይመችም። ማን ነው ያመጣው? የኔ ብቻ ጓደኛ ብቻ ነው? እስከዛሬ የጋራ ጓደኞች አሉ እንዴ? እንዳለ እስከዛሬ የመጡት የጋራ ጓደኞች የጋራ ጓደኛ ነው። የጋራ ነው ይሄ እንዳለ የምታመጣው እዚህ አብሮ አደጌ ከሀረር ከምን እያልክ እንዳመጣ ሰው የምታመጣው። እኔ እናንተ እኮ የተነጋገርነው እኮ ለሁለታችን ብቻ እንድኖር አንድ ጥያቄ ልጠይቅህ። እናንተ ቤት ተከራይተን የወጣ ነው ማለት ነው። ቤት ተከራይተን የወጣ ነው ለምን ዓላማ ነው? ሁለታችን ልንኖር ለቲክቶክ ሁለታችን ቤት ተከራይተን ስንወጣ ላይ የሆነ የተሻለ ደረጃ ሊቭል አንድ ከፍ ለማለት አይደል? ታዲያ ሰው ማምጣት አይደለም ያ የሚመጣ ሰው ደባል ሱስ አለበት። ለምንድን በቃ ሱስ አለበት? ለምን ወር አንተ መኝታ ቤት ከእንትን ብሎ ባዶ ሳሎን አለ አይደል? ባዶ ሳሎን ላይ መቶ ቢያልፍና ቢተኛ ምንድነው ችግሩ? እኔ የምቸኝ በቃ እንደዚህ ሰው ሲበዛ አይመቸኝም፣ ደስ አይለኝም። ያ ነው ምክንያቱ ለመውጣት። አይ አንደኛ ያ ነው። ሲቀጥል ደግሞ በቃ የራሱ በቃ ደብረኛል የሌለ እኔ አንተ የምር ነው ወይስ ካሜራ ደብቀህ ነው? እሱን አሁን ታክሲ ጠርቼ መንገድ ሰው ይወስደኝ ይታያል። አንተ አልመሰልክም፣ ገና ብዙ ይቀራል። እግዚአብሔር ጓደኛ አይ ብዙ አስቤ ነበር ካለ የሌለ ብዙ አስቤ ነበር ግን እኔ እና ብዙ ካሰብክ ታዲያ ይሄ ጓደኛ ገለመኔ ምናምን ሲጀምር እኮ እንደ አይነት ኬዝ ቁጭ ብለህ የምታወራው ነገር ነው። እኔ አሁን ማለት አንተ አልገባህም ነው አልገባህም ነው ምኑ? አይ በቃ እንደዚህ እንደደበረኝ ማዘርጋ ተመልሰህ ልትሄድ ከሆነ ወደ ማዘርጋ ልትሄድ ከሆነ
ለአንተም ጥሩ አይደለም፣ ለማዘርም ጥሩ አይደለም። ማዘርንም ግራ አታጋባቸው። እንዴትም እኔ ወደ ማዘር ጋር ልመለስ እንደሌለው ወጥቼ እኔ አሁን ወደ ማዘር ጋር አትመለስ። ግን ለምንድን ነው እና በቃ ዋናው ፖይንቱ ምን መሰለህ? በቃ አንተ አሁን ብቻ ነው የምትኖረው፣ የሚበጠብጥ ሰው የለም፣ የሚጨቃጨቅ ብቻ ነው የምትኖረው። ብቻዬን ብኖር ነው ያንተ እሱ ላይ በቃ ይሁን እንዴ ማለት ከተማ ላይ እኮ አሁን እኮ ስልኩ ነው የምልህ ያ ሐሳብ ኦኬ። ተመቻቸልህ አሁን ተመቻቸልህ በቃ እንደፈለክ ብቻ ለምን ሁሉ ተመቻቸልህ። ተመቻቸልህ አይ ቲንክ እኔ ጓደኞችም እየመጣ አራት ስሪ በቃ ተኙ ነው የደረፈበት ቴሌቪዥን ቀን እንትን ፕሮጀክተር ቀንስኩ ስፒከር ቀንስኩ ምናምን ያልኩ። እስኪ ቆይ መጡ አይደለ? እነሱ መጡ። ማንም መጣ ማንም የኛው መጣ፣ የጋራ ጓደኛ መጣ፣ የብቻ ጓደኛ መጣ። መጥተው አንተን ምንድነው የረበሸ ነገር? እኔ በፀባይ ሰው ሲበዛ ግርግር አልወድም እና ተለክ እንደገና ደግሞ በጣም ያስጠላኝ ነገር ምግብ ስራ አትስራ፣ አንተ ገባ አትግባ። እኔ በጣም ያስጠላኝ ነገር አንተ ገባ አትግባ። ገባኝና ነው ለራሴ የገዛሁትን ምግብ ጓደኞቼ የምትጨርግብ የሚያደርጉት ያንተ ምግብ ያንተ ሰራ ያመጣል። አዳሚ ያንተ ጓደኛ አዎ ማለት አንድ ላይ አስቤዛ ምን ገዛ አስቤዛ አንድ ላይ ምን ገዛው ለሁለታ። ስለዚህ እኔ እኮ አስቤዛ ራሱ ገዛ እኮ እናቴ እንደዚህ እኮ ወይ ሼር አድርገው ነው አይደለም ያገኘሁትን ነገር በዲስካውንት ምናምን ያልኩትን ነገር ዝም ብዬ ይዤ መጣሁ። ቢሆኑ እናንተን አንድ ላይ ነው ጀኖርን ያለነው አይሆንም። ካለኝ አለ ከሌለኝ ደግሞ እናቴ የለኝም እንደዚህ አድርግልሃለሁ። በቃ እኔ ራሱ ለምን ይደብረኝ ገባ ለምን እኔ ይደብረኝ እንደዚህ አለ መሰለህ የምጨቃጨቅ አሁን ያቀረብከው ምክንያት አሳማኝ አይደለም ነው ገባ። ከዚህ በላይ ሶሻል ፕላትፎርሙ ላይ ኦዲየንስ አንድ ላይ እንትን ብለናል ፋሚሊ ጋር። አሁን ማዘርስ ደውል ጓደኛ ደህና ነው እንትኛ ያንተ ማዘርስ ደውል ጓደኛ እንዴት ነው አይደል? ወውጪ ሌላ ኬዝ የሚያገኘ እንዴት ነው እንዴት ናችሁ ለመዳችሁ ይብራም ይባላል። አሁን ለዛ ሰው ምን ትለዋለህ? ለዛ ሰው ወር ላይምሮ አቶ ሌላው ሶቶ አይምሮ እንደዛ ቢጠይቅህ ምንድነው የምትመልስለት? ለአይምሮ በቃ አልተስማማንም ነው ይላል። ሲጀመር እኮ ምንድነው የሚለካችን እናንተ ተጣቀና አንኖርም ራሴ ላይ እንትን ይለኛል ያንተ ራስ ላይ ነው። ግን ከቤት የወጣንበት አንተም የምትኖርበትን በፊት የምትኖርበትን ትተን የምትኖርበትን ቤት ትተን አንድ ላይ የመጣ ነው። የሆነ ነገር አለ አይደል? የሆነ ደረጃ ላይ ልመድረስ ነው። ያን ደግሞ ሀፍ ወደ ሀፍ በሚባል ደረጃ ተጠጋግተን ወይ ተጠጋሪ መስለኝ ሄደን ዞሮ ይሄ ምክንያት አሳማኝ አይደለም። ሌላ ምክንያት ካለ ተናገር ነው። ኤኒዌይ ማሳመኑ አለማሳመኑ ምንም ሎታ እኔ ማሳመን ምናምን እንትን አይደለም። ግን ለምን ማንተ ስለሆንክ ነው እንጂ ምክንያት ራሱ ነገር አይጠበቅብኝ። አሁን ራሱ አልነበርኩማ ቁልፍ እጪ ቁልፍ እዚህ ጋር አስቀምጬላለሁ የቤት ኪራዩን እልክልሃለሁ ማለት ይሄ ታዲያ ራሱ ስለማማር ያንተ ነው ታዲያ ያሳየው አንተ ጓደኛ ነህ አያስፈልግም። ኖርማሊ ነው ይሄ ለምክንያት ነው ያልኩት። ሲጀምር እኔ መሞካከል ወለና ለከፋ ነው ጓደኛ ጋር ነው አይደል? ከጓደኛ ጋር ጊዜ በቃ መጀመሪያ ስንገባ በቃ እንሞካከር ነው በቃ እንየው እስቲ ነው እንየው። አንተ አየኸው ምናልባት ይመቻ አላውቅም። አንተን እኔ ግን ውስጥ እንትን ምን ገንዘብ እንትን ብለህ ነው አይደል? እኔ ምን ችግር የሰራ ቲክቶክ ሰራይ ዩቲዩብ እየሰራሁ ማለት እኮ ታዲያ ምንድን ነው በቃ አለ በቃ ብቻዬን እንጃ ብቻዬን እኔ መሆን እፈልጋለሁ። ብቻዬን መሆን እኮ ብቻዬን መሆን እፈልጋለሁ ነው አይደል? ምክንያቱም ታያየ እንዴ ፍቅረኛ አይደለም ብትይኝ ከኔ ጋር ምትተናነው ብትይኝ አንተም የሆነ የራስህ እንትን አለ ያን ለማስሸነፍ ነው። ስራችን ነው ሳይሆን ያ ስራችን አይደለም። ሰላም አይኖር ነው የራሴ ገባለ የራሴን ቤት ተከራይቻለሁ። እንስ ከዛ ቀብድን ከፍዬበታለሁ። እንደውም ይሄን ሁላ ቀይ መሰብሰብ ራሱ ሐሳብ አልነበረኝ። አሁን አንተ ወጣት አሁን እኔ አሁን አንተ ልጅ ነህ በጣም ልጅ ገና አልጊተራ እድሜ ነው የሚሮጠው። እንዴት አትልም? አንድ እሱ አንተ ነው እባክህ አንድ ማለት ነው። ስንገባ ዘውልን አልገባንም አይደል? ተነጋግረን ምናምን ላይ ይሄንን ስታረግ እኔ የነገረ በግሬም ስመጣ እንደዚህ ማለት የለብኝም። አሁን እንትን እንዳደረገ ሰው ማለት አሽን እንዳደረገ ማለት ያለብህ እኔ በቃ ይሄ ኦር ደግሞ አላልክም እኮ መጀመሪያ እኮ እኔ ቆይ ጓደኞቼ ደበሩኝ፣ ጓደኞቼ እንደዚህ አደረጉኝ
ጓደኞቼ እንደዚህ ያደርጉ ነው፣ እንቅልፍ እየነሳችሁኝ ነው። የትኛው ጓደኛ በሳምንት አንዴ የሚመጡት ጓደኞቼ? አንድ ያስጠጋሁት ምን ነው የማስጠጋው? ላይ ከኔ እየተፍጨረጨርኩ ነው፣ እሱ መጥቶ ይፍጨረጨር። በቃ ይሞክር ነው እንዲሞክር ነው። ያንተ ክላስ መጥቶ እንትን አላለም ማለት ያንተ ክላስ መጥቶ አልተኛም። ወሬ ክላስ መጥቶ አልተኛም። ጓደኛውን አንድ የጓደኛው ምን ማለት ነው ወይ እንደ ያ ሲፈጠርብህ ይሄ እንደዚህ ሆነ ነው እኔ ደብረኛል እንደዚህ ነው ይሄ እንደዚህ ማለት ነበረብህ መጀመሪያ ገባ። አሁን ደግሞ ይሄን ስትወስድ ወይኔ እንዴ አንተ አሁን የራስን ፕሮባቢሊቲ ጓደኛውንም ተው ምኑንም ተው ባለ ሁለት መኝታ ክላስ ስንከራይ ምንም ይሁን እኔ ለብቼ ባለ ስንትም ይሁን በምንም እንከራይ በቃ አሁን ፖይንቱ ምንድነው? በቃ እኔ ጨርሻለሁ። በቃ እንዳ ተከራከሪ በቃ ሁኔታ በቃ አትሂድ እዚሁ ቀርም ነው የሚመስለው። መጨመጥ ተጨቃ አይደለም ጥፋትንም የነገርኩ ነው እንጂ ላይክ እንደ አምስት ወር ማለት እኮ ሰው ለማየት እኮ አንዱ እኮ በቂ እኮ 5 ወር እኔ ሌላ መጥፎ ባህሪ አይተብኛል። 5 ወር ከኔ ጋር ስትኖር እኔ መጥፎ ባህሪ ያለብህ እኔ በቃ አልተመቸኝም ነው አልተመቸኝም ቢሆን ያልተመቸን ነገር አስቀድመህ ትናገራለህ። ያስማማል ምንም ሌላ ደግሞ ልትወጣም ስትፈልግ ደግሞ እኔ ልወጣ ነው ይሄ ነገር ደብሮኛል አስተካክል ነገርኩህ። ይሄ እንደውም ማለት ነው ነገርኩህ ዘንድ ለማክበር ስለማከብር ነው እንደዚህ ያልኩት። ቀደም እንዳልኩ አንተ ሳትመጣ ቄን ልጅ መውጣት ይችላል። እቺ ቃ ምንም አይደለች ማለት ነው። አንተ እንደዛ ነው ያልከው እኮ በቃ እኔ የሆነ ሰዓት ቀደም ብዬ መጣውና አየው እንጂ በስልክ ወጥቻለሁ ምናምን ነው የነበረው። ያ እንደዛ ምንም የተለየ ነገር የለም። ለማንኛውም ኑሮን በደንብ አስተካክል። እኔ ኦልሞስት ዋናው ማወቅ ነው አውቀሃል። ምንም የተለየ ነገር የለም። የምታግዘኝ ዛደስ ያገዝከኝ ብል ነው አይደል? ያገዝከኝ እና የተሻለ ነው ዛሬ አይደለ? ቢያንስ የራስህ ዞራል አከበዛ ቢያንስ የራስህ እንትን ብቻ ከትላንቱ የተሻልክ ነህ ዛሬ። ያንን ማመስገን መቻል አለብህ። በትንሽ ነገር ማመስገን ማለት ነው። ቀረብ በቃ ወሰናል። በውሳኔ ቅር አልተሰኘማ ቅር እንዳልተሰኘ ተስፋ አደርጋለሁ። ቅር ከተሰኘ ቅር አይደለም ሙዛ ታው ይሻላል። እኔ እግዚአብሔር ነው ማለት እኔ አሁን የመጀመሪያው ነው ሊቸገር የምችለው በኋላ ግን አንተ እንትን የሚልን በኋላ ወይኔ ሚናስቀይም ምናምን አንተ እኔ ሁኔታ ራሱ ምንም አልመሰለም። ሁኔታ ራሱ ያስታውቅ ምንም አልመሰለም። ታዲያ ምን ልበል ታዲያ እንደ ችግር ያዘጥህ በእናትህ እንድረስ አንተ ወንድልሽ ና ታናግረኝ። ምን ተፈጥሮ ነው? ምንድን ነው የተፈጠረው? የተፈጠረውን ነገር ጠየቅኩህ እኮ የተፈጠረውን ነገር አሳማኝ ያደረገኝ ነው። አሳማኝ ሌላ አሳማኝ ምክንያት አምጣ ነው በቃ። ወይ ደግሞ የራስን ሴታፕ አመቻችተህ ከሆነ ምንም አመቻችተህ ቢያንስ የመጀመሪያው ማለት ይባላል። ምንድን ነው የከፋ ምንድን ነው ጓደኛ ምናምን ያልከው ጓደኛ ምናምን እኔ ስንት ነገር ነግሬህ እኔ ግላዊ ነገር ስንት ነገር ጠየቁ ያበቃው ጓደኛ ምናምን ገለበሬ ትለኛለህ እኮ ጓደኛ ምንድን ነው? አንተ ወጣት አይደል? ወጣት አይደል? እሱ ወጣት ነው ከጠቀ ሌላው መጣ የጋራ ጓደኛ ምን ረበሹ ምናምን አንተ ሼባ አይደል? ሼባ የሚረብሽ ለምን ሰው ሲበዛ በጣም እኮ ነው የሚያስጠላው። የምሬን ነው የምልህ። ሰው ሲበዛ ደግሞ አንድ ማረፊያ እኮ ነው። አዎ በጣም ነው የሚያስጠላው። አንድ ክላስ ውስጥ ነው እንደምትኖረው አንተ ይሁን ለምን ድምጻችሁ ይረብሸኛል። ድምጻችሁ አዎ ይረብሸኛል። ከኔ ቤት ቤት በደንብ ነው የሚወጣው። አዎ ይሄ እኮ ነው ያንተ ክፍል እኮ ይሄ እኮ እስኪ እስኪ ስንት ሰው መጣ እኔ ጋር? እኔ አሁን እስኪ ተናገር አንተ እስኪ 5 ሰው ጥራ እኔ ጋር የመጣ። ኧረ በእናትህ በቃ መጨቃጨቅ አልፈልግም። ተወኝ ልሂድበት። እግዚአብሔር እንደዚህ ስማ አውራ ነው እባክህ ተባልከው እንደዛ አውራ መጀመሪያ አውራና ውጣ ትፈልግ እኔ ምን አድርገው ነው ልጁ ምን አድርገው ነው ልላቸው ነው። ሰው ስለሰው አያገባኝም ነው ሰው የፈለገው ነው ይበል በቃ አያገባኝም ነው ስለሰው ግን ምን እንደሆነ ነው እኔ ለአይምሮዬ ምን ልበለው በለው በቃ አለቀ። እኔ ነገርኩህ የመጀመሪያው ወር ሁለተኛው ወር ማለት ነው ሰርቼ ነው ምን ኪራዩ ብትል ኦሬ ይሄ አሁን አንተ አድርገው ነገር ቢሆን ማለት ነው እኔ በመወጣው ወጣው ነው ያልፋል። ከዚህም የበለጠ ምናምን አልፈን ነው ያሳልፋል። ሲጀመር መጥፎ ነገር አልመኝልህ
ለምንድን ነው በዚህ አንተ እዚህ በላይ እንዴት ይሁን? እኔ እኮ ምን አይነት ወይ እንደሆነ ቢሆን የፈለከው እኔ ካልገባኝ አንተ የተሻለ ነገር አግኝተህ ብትወጣ ማለት ነው። እኔ እግዚአብሔር አጭብሬ ደስ ብሎኝ ችግር የለም ናት አንተ ብቻ አግኝ ፈጣሪ አንድ ባለ መኝታ እንትን ያለው ሁለት ነን ተብሎ ነው አይደል እንጂ እኔ ለብቻ ማን ከተማ ባለ አንድ መኝታ ምን አለ እችላለሁ። አንተም ትችላለህ። አችንም አይደለም አንተም ትችላለህ። ግን አሁን የተሻለ ነገር ሁሌ እኮ አንድ ላይ እኮ አንተን አንልም እኮ ሁሌ እኔ እናንተ እኮ አንድ ላይ አንቆይም አይደል? ኧረ አደከምከኝ፣ የምር አደከምከኝ። እኔ ጆሮዬ ራሱ ዛሬ በቃ አደከምከኝ። ተወኝ። አንተ ሲጀምር መውጣት ፈልገህ ነው። ለምን አብረህ አይደል? አራና ወጣ አይደል? ሌላ እንትን አለ። ለምን ነው በሰላም ማን ለያየው ነው? በሰላም ላይ አሁን ተቀላያ ታዲያ እንዳልተማረ ሰው እንደ ድንጋይ እንትን በቃ ተውኩ፣ ነገርኩ። ይሄን ስላከበርኩ ነው እንጂ እኔ ጥዬ ልወጣ የምችል ሰው ነኝ። ነገርኩ። ስለዚህ በሰላም እንለያይ። 5 ወር በሰላም ኖርና በሰላም እንለያይ። በስርዓት ነው ትነግረኝ። ዕቃ እየሰበሰብክ አይደለም። እኔ ልወጣ ነው። አንድ ልክ ስታስብ እኔ እንዲያሰብኩ ነው። አንተም ማሰብ ትላለህ። እኔ ገደል ከተይ ነው የምታስበው። ዲስሪስፔክት ነው ማለት በቃ ብቻ አሁን የቤት ኪራይ ብቻ አለ። ስለዚህ እኔ ቶ ችግር የለውም። አንድ ወር እንደምን ተቸግሬ ለሌላኛው እንትን ሴታ ችግር የለውም ለሱ ግን አሁን እየተናገር ያወራው ነገር አሳበደን ማለት ዘላብደ በዚህ ገብቶ በዚህ ወጥቶ ነው ተናገር ነው አውራኔ ተበልኩ በቃ አውራ ነው አትኮን እንትን አትበል እኔ ሊዛ ፈልግ በቃ ተይት ጥሩ ነገር ጋር ነው ቆንቴ ነው ግን እዛ ይሄ አልተረጋጋ ቢገባ ላይክ ወንድም ስላየው አሁን እንደዚህ በዚህ በያዙ ሊበቁኝ ተራሮጤ አሳም እንደሚያቀጥሉ ምን ታውቃለህ? እኔ ነገ እንገናኛለን እኮ ያኔ ነገ እንገናኛለን ስል ልበቃ ያሳጋጠመኝ እመጣለሁ ያኔ የሆነ ጉጭ የሆነ ነገር ሲያጋጥመኝ ተመልሼ እመጣለሁ። እኔ እናንተ ጋር ነው መቀበላል ግን ያምቴር ቦታ እንዳያጠፋር እናንተ ጋር ቆለ መተረው እናንተ አታሳዝና አንተ ግራ አስተጋባ ማለት ነው። ባዘንም ግራ ትገባለች። እሺ ይሄ ልጅ አልተሳካለትም፣ ይሄ ልጅ በዚህ ገብቶ በዚህ ወጥቶ ይሄ ልጅ እንዲሆን ነው የሚባል ገባ። ስለዚህ እናንተንም አታሳዝኑ። አደረ ተከፋጥሩ ነው ተከበል ካላስገባ ግን አላስገባም ማለት ይበቃ በቃ ይግራ ይሄን የምትሄድበት ቦታ የምር ይሄን ነው ይሄን ያለው እንደዚህ እንድቀርብ ትፈልግ እንድቀርብ ትፈልግ አለ የምትሄድ ሸኛለሁ ግን የምትሄድበት ቦታ አንድ የምትሄድበት ነገር አሳማኝ አይደለም። ለማንም ተራራ አንድ የምትሄድበት ቦታ አሳማኝ አይደለም። ሁለት በእንደዚህ አይነት መንገድ ለምንድን ነው የምትሄዱ? ጥሩ ጊዜ እንዳሳለፈ ሰው ለምንድን ነው በእንደዚህ አይነት የምትሄዱ? ጥሩ ያለባ ወይ ከዚህ ድረስ እንትን ብለናል። በቃ ልሞክር እስኪ ደግሞ ለብቻዬ ልሞክረው ለሁለት አየ ነው። እስኪ አሁን ደግሞ ለብቻዬ ልሞክረው ነው ይባል ገባ አይሄድም። በቃ ያው ተረጋጋ አይደለ ምን ነው የምረጋጋው? ይሄን ያልተጨቃጨቀ ጃለ ያላስክ ለፋኑ ባንክ ተደርገሽ ነው ሲጀመር ፕራንክ ና ተረጋጋ አይ ይጀምር እንደዚህ እግዚአብሔር እንደዚህ ታረክ ማለት ነው። አልጨቃጨቅም ምን ያልኩት የታልከኝ ነው ያዛሰ ለማንኛውም እንዴት ነው ለተታየለ ተበሳጨሽ ስንት ነገር እኮ እንዳላሰ ሶ ጋይስ ፕራንኩ እንደምታዩት ነበር። ይሄ በትንሹ የምር ተናዷል ማለት ነው። ውስጡ ቅጥል ብሎ ነበር ማለት ነው። ስለዚህ ፕራንካችን ይሄን ይመስል ነበር። ቀጣይም በሌላ ፕራንክ እመጣላችኋለሁ። ይመቻችሁ።